ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ የተወደዳችሁ ውድ ወገኖቼ እንዴት ዋላችሁ? እንዴት አመሻችሁ? የጌታ የኢየሱስ ክርስቶስ ሰላም እንዲበዛላችሁ ጸሎቴ ነው። የአስቴር መጽሐፍ ጥናታችንን ዛሬ 8ኛውን ክፍል እንመለከታለን። ዛሬ በምዕራፍ 5 ላይ ነው የምናተኩረው። የዛሬ ርዕሳችን ከጾም ወደ ድል ይላል። ከጾም ወደ ድል ይላል። ያዕቆብ 5:13ን አንብቤ እንጸልያለን። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለውም ማንም ቢኖር እሱ ይዘምር። በሰማይ ያለ እግዚአብሔር አባታችንና አምላካችን ፈጣሪያችንና ንጉሳችን እናመሰግንሃለን። አባት ሆይ አንተ በሕይወታችን ዓላማ አለ። ካለፉት የእምነት ጀግኖች የምታስተምረን ነገር አለ። ከዚህ ከአስቴር መጽሐፍ አንድ የሚረባንን ሕይወታችንን የሚለውጥ በውስጣችን የሚቀር መልእክት እንድትሰጠን ያንተን ታላቅነት፣ ያንተን ጥበብ፣ ያንተን አሰራር የበለጠ ከዚህ መጽሐፍ እንድንረዳ፣ የጸሎትን ኃይል የበለጠ እንድንረዳ አባቶ ይህ መጽሐፍ ይህ ጥናት በሕይወታችን አንድ ትምህርት ጥሎልን መሄድ እንዲሆን እጸልያለሁ። ከእኛ ጋር የሚቀር እንዲሆን እጸልያለሁ። ሰሚዎችን ባርክ አባት ሆይ፣ ይህንንም የባሪያህን አንደበት ተጠቀም። የራስን ሳይሆን ያንተን ቃል እንድሰብክ እርዳኝ። ስለዚህ ጊዜ ተመስገን። ይህን ጊዜ ለመንፈስ ቅዱስ አሳልፌ ሰጠሁ፣ በልጅ በኢየሱስ ስም አሜን። በትናንትናው ጥናታችን አስቴር ወደ ንጉሱ ፊት ወደ ንጉሱ ገብታ ንጉሱም ደግሞ ዘንጉን እንደዘረጋላት ንግሥት ሆይ የምትለምኚው ምንድን ነው? የምትሽዩት ምንድን ነው? ከመንግሥተ እኩሌታ እንኳን ቢሆን ይሰጥሻል እንዳላት አይተናል። አስቴር እንደ ሄሮድያዳ ልጅ የሐማንን አንገት ቆርጠ ስጠኝ ብትለው በእርግጥ ይሰጣታል። የፈለግሽውን ጠይቅኝ ነው ያላት። አስቴር አልቸኮለችም፣ በበቀል አልተሞላችም። እንግዲህ የእግዚአብሔርን ጊዜ እየጠበቀች ነው። እዛ ላይ ነበር አስቴር የምትፈልገውን አልነገረችውም። አሁን ከቁጥር 4 ጀምሮ አስቴር ምዕራፍ 5 ከቁጥር 4 ጀምሮ ያለውን እንመለከታለን። ቁጥር 4 አስቴርም ለንጉሱ መልካም ሆኖ ብታይ ንጉሱ ወዳዘጋጀሁለት ግብዣ ከሐማ ጋር ዛሬ ይምጣ አለች። የሚገርም ነገር ነው። አስቴር በምትጾምበት ጊዜ በጎን ደግሞ ትልቅ ድግስ እያዘጋጀች ነበር። 3ቱ የጾምና የጸሎት ቀናት የመጠበቂያ ቀናት ነበሩ። በመጠበቂያ ጊዜያት እግዚአብሔር ስራ ላይ ነበር። እግዚአብሔር አእምሮዋን በእቅዶች ሞላ። ያንን እያደረገ ነበር እግዚአብሔር።
ድግስ ማዘጋጀት ራሱ በ3 ቀናት የጾምና የጸሎት ቀናት ውስጥ እግዚአብሔር ወደ አእምሯ ያመጣው እቅድ ነበር። ግብዣ ወይም ድግስ አዘጋጂ፣ ለዚህ ድግስ ሐማንንም ጥሪው የሚል ሐሳብ ወደ አእምሯ መጣ። እግዚአብሔር ያስቀመጠው ሐሳብ ነው። የጾምና የጸሎት ውጤት ነው ብዬ አስባለሁ። እግዚአብሔር የሰጣት ጥበብ ነው ብዬ አምናለሁ። ከእግዚአብሔር በምንጠብቅባቸው ሰዓታት ግራ ገብቶን እጆቻችንን አጣምረን አንቀመጥም። የጸሎት ሰዓት የደስታ ሰዓት ነው። የግድ ረዥም ቀሚስ ለብሰን ገዳም መግባት ወይም ግታር ይዘን ወደ ተራራ ላይ መውጣት አያስፈልግም። በእርግጥ ለብቻችን ከጌታ ጋር የምናሳልፍበት ጊዜ ቢያስፈልገንም የተለመደውን ስራችንን እየሰራንም ከአምላካችን ጋር ልንገናኝ እንችላለን። አስቴር ግብዣ እንድታዘጋጅ ንጉሡና ሐማን እንድትጋብዝ ሐሳቡ መጣላት። ያ የሆነው በምትጸልይበት ጊዜ ነበር። አስቴር ወደ ንጉሡ ፊት በቀረበች ጊዜ እንደ ማንኛውም ሴት እያለቀሰች አንጀቱን ልትበላ ወይም ሐማንን ልትከስ ትችል ነበረ። ነገር ግን የእግዚአብሔርን ጊዜ መጠበቅን መረጠች። የምትፈልጊው ምንድን ነው? ምን ልርዳሽ ስላት ቶሎ ብላ የሐማንን አንገት ቆርጦ እንዲሰጣት አልጠየቀችው። ሐማን እንዲህ አደረገኝም አላለችም። ነገር ግን ሳታለቅስ፣ ሳትረበሽ፣ ሳትቆጣ ተረጋግታ ግብዣ አዘጋጅቻለሁ፣ አንተና ሐማን እንድትገኙልኝ እፈልጋለሁ አለችው። ቁጥር 5 አስቴር 5 ላይ ነው ያለነው። ቁጥር 5 ንጉሡም አስቴር እንዳለች ይደረግ ዘንድ ሐማን አስቸኩሉት አለ። ንጉሡና ሐማ አስቴር ወዳዘጋጀችው ግብዣ መጡ። አርጤክስስ የፐርሺያ ንጉሥ ነው። ሐማ ከካቢኔዎች ጋር አይሁዶች እንዲጠፉ ውሳኔ አስተላልፎ ውሳኔው በማተም ጸድቋል። ነገር ግን የዓለማት ገዢ እግዚአብሔር ሁኔታዎችን እየተቆጣጠረ ነው። የዓለም ሕዝብ ሁሉ የሚያውቀው አንድ እውነት የሜዶንና የፋሪስ ሕግ እንደማይሻር ነው። ንጉሡ ራሱ ሊሽረው አይችልም። እግዚአብሔር ግን የሜዶንና የፋሪስን ሕግ ጭምር ልሽር ይችላል። አስቴር ምን ተሰምቷት እንደሆነ አላውቅም። እግዚአብሔር ትልቅ ነው፣ ብጠፋም ልጥፋ ብዬ ነበረ፣ ራሴ ሊቆረጥ ይችል ነበር። ነገር ግን እግዚአብሔር ትልቅ ነው። ንጉሡ የፈለግሽውን ጠይቅኝ አለኝ። ንጉሡና ሐማ ወዳዘጋጀው ድግስ ሊመጡ ነው እያለች ሳትደነቅ አልቀረችም። ራሱ በፐርሺያ ንጉሥ እንደገና ከንጉሡ ቀጥሎ ትልቅ ባለስልጣን ጋር 3 ብቻ እዛች ክፍል ውስጥ ነበሩ። ማንች አስቴር እዛ የምትሆን? የእግዚአብሔር እጅ እዛ ባይኖር ኑሮ ሳትደነቅ አልቀረችም። ወገኖች፣ እግዚአብሔር እጅን በአፍ የሚያስጭን አምላክ ነው። እግዚአብሔር በሰርፕራይዝ የተሞላ ነው። ነገር ግን መንፈሳዊ ሕይወት ደነዝ ሲሆን የሚሆነው ሁሉ አያስደንቅህም። ከዚህ በላይ ምን የሚያስደንቅ ነገር አለ?
አንዳንድ ክርስቲያኖች የሚኖሩት በድካም በመዝለፍለፍ ውስጥ ነው። መንፈሳዊ መዝሙሮችን ይዘምራሉ፣ የመጽሐፍ ቅዱስ ጥቅሶችን ይጠቅሳሉ፣ ሰባኪዎችን እየጠቀሱ እገለ እንዲህ ወይም እንዲያ አለ ሊሉ ይችላሉ። ነገር ግን ከውጭ ስታዩ ደህና ይመስላሉ እንጂ የሚኖሩት በድካም ውስጥ ነው። እግዚአብሔር በሚያስደንቁ ነገሮች የተሞላ ነው። በድንዛዜ ውስጥ ያሉ ሰዎች ግን ምንም አይሰማቸው። እግዚአብሔር የሚሰራው አስደናቂ ስራ በድንዛዜ ውስጥ ላሉ አይሰማቸውም። ሴንሲቲቪቲው የለም። አንድ ጊዜ የአሜሪካን ፕሬዚደንት ሩዝቬልት በአንድ ትልቅ ፓርቲ ላይ ተገኝቶ ነበረ። ትልቅ ግብዣ ላይ መኳንንቶች ሁሉ በተሰበሰቡበት። በዚያ ስብሰባ ላይ የነበሩ ሰዎች ሁሉ ተሰልፈው እየጨበጡት ያልፉ ነበረ። ሁሉም ፈገግ እያሉ ራሳቸውን ዝቅ እያደረጉ ፕሬዚደንቱ ምንም ብናገር ምን እንደተናገረ እንኳን ሳይሰሙ ወንደርፉል፣ ላቭሊ፣ ኪፕ አፕ፣ ጉድ ወርክ እያሉ ግሩም ነው፣ በጣም ጥሩ ነው፣ መልካም ተግባርህን ቀጥል እያሉ ይናገራሉ። ንጉሱ የሚናገረውን ፕሬዚደንቱ የሚናገረውን አይሰሙም። ምንም ከተናገረ እንደዛ ብቻ ነው የሚሉት። ፕሬዚደንቱ የሚለውን ይሁን አንዱ ሌላው የሚናገረውን ማንም እየሰማ እንዳልሆነ ፕሬዚደንቱ ተረዳና ፈገግ እያለ እስኪ እውነት እየሰሙኝ ይሆን ብሎ አሰበና አሁን ምን ማለት ጀመረ? I murdered my grandmother አለ this morning። ዛሬ ጠዋት አያተን ገድያታለሁ ስል ሰዎቹ ፈገግ እያሉ ወንደርፉል፣ ላቭሊ፣ ኪፕ አፕ ደ ጉድ ወርክ እያሉ ያልፉ ነበር። ከአንድ ዲፕሎማት በስተቀር ያስተዋለው አንድም አልነበረም ይላል ጸሐፊው። አስቴር ከእግዚአብሔር ጋር የነበራት ግንኙነት የደነዘዙ ክርስቲያን መንፈስ አይነት አልነበረም። በደነዘዘ መንፈስ አልነበረም። የደነዘዘ ሰው አስደንቀው ምንም ነገር አይገባው። አስቴር ከእግዚአብሔር ጋር የነበራት ግንኙነት የድንዛዜ ወይም የደነዘዘ ክርስቲያን ባለው መንፈስ አይነት አልነበረም። የእግዚአብሔር አብሮነት ይሰማት ነበር። ወደ ንጉሱ ፊት በድፍረት ለመቅረብ የቻለችው በእግዚአብሔር ተማምናን። እስካሁን ድረስ እግዚአብሔር ድንቅ እየሰራን። ግብዣ ስታዘጋጅ እግዚአብሔር ያልታሰበ ነገር እንደሚያደርግ አምና ነበር። እውነትም የኛ አምላክ ያልታሰበ ያልተጠበቀ ነገር በማድረግ የሚያስደንቅ አምላክ ነው። አስቴር ከንጉሱና ከንጉሱ ቀጥሎ ትልቅ ባለስልጣን ጋር ራሷ ባዘጋጀችው ግብዣ ላይ መገኘት ይሄ ይሆናል ተብሎ የማይታሰብ ነገር ነው። በፍጹም። በመጀመሪያው ግብዣ አስቴር አሁንም ጥያቄዋን አላቀረበችም። ሕይወቷን አስይዛ ወደ ንጉሱ የቀረበችው አንድ የተቸገረችው ነገር ስለነበረ መሆኑን ንጉሱ ያውቃል። ነገር ግን ችግሯ ምን እንደሆነ አያውቅም። አሁን አንድ ላይ ተቀምጠው ሲበሉ ንጉሱ ጉዳዩን እንደገና አነሳ። ከቁጥር 6 እስከ 8 ንጉሱም በወይን ጠጅ ግብዣ ሳለ አስቴርን የምትሺው ምንድን ነው? ይሰጥሻል። ልመናሽ ምንድን ነው? እስከ መንግሥት እኩሌታ እንኳን ቢሆን ይደረግልሻል። አስቴርም መልሳ ልመናዬና የሚሻው ነገር ይህ ነው፣
በንጉሡ ዘንድ ሞገስ አግኝቼ እንደሆነ ልመናዬን ይፈጽምልኝ ዘንድና የሚሻውን ያደርግልኝ ዘንድ ንጉሡ ደስ ቢያሰኘው ንጉሡና ሐማ ወደማዘጋጅላችሁ ግብዣ ይምጡ፣ እንደ ንጉሡም ነገር አደርጋለሁ አለች። እንግዲህ የመጀመሪያው ግብዣ አልቋል። ንጉሡ ንገርኝ እንጂ እያለ ይጎተጉታታል። ንገርኝ፣ ምንድን ነው የምትፈልጊው እያለ ይጎተጉታታል። በመጀመሪያው ግብዣ ላይ አሁንም አልተናገረችም። እንግዲህ በእውነት እኔም ማድረገውን ወደው ከሆነ ደስ አሰኝተው ከሆነ በአንተ ፊት ሞገስ አግኝቼ ከሆነ ነው አንተና ሐማ ተመልሳችሁ ወዳዘጋጀሁላችሁ ግብዣ እንድትመጡ፣ ከዛም በኋላ ያኔ ጥያቄን አቀርባለሁ፣ ንጉሡ እንደጠየቀኝ ያኔ ያደርጋለሁ አለች። አስቴር ለነገ ያቀደችውን ዛሬ ማድረግ ትችል ነበረ። ነገር ግን አሁንም የእግዚአብሔርን ጊዜ መጠበቅን መረጠች። አንድ ልነግርህ የሚፈልገው ነገርማ አለ፣ ነገር ግን ነገ እነግርሃለሁ ማለቷ ነበር። በዚህን ጊዜ ሐማን ወደ ንግሥቱ የተጋበዘው እሱ ብቻ ስለሆነ ትልቅ ኩራት ተሰምቶታል። ከሰው ሁሉ መካከል በአገሪቱ ካሉት ባለስልጣን መካከል እሱ ብቻ መጋበዙ፣ በባልና በሚስት መካከል በንጉሱና በንግሥቱ መካከል እሱ ብቻ ነው እዛ ነበር። ቁጥር 9ና 10 በዚያ ቀን ሐማ ደስ ብሎት በልቡም ተደስቶ ወጣ ይላል። ነገር ግን መርዶክዮስ በንጉሱ በር ያለመነሳትና ያለመናወጥ ተቀምጦ ባየ ጊዜ ሐማ በመርዶክዮስ ላይ እጅግ ተቆጣ። ሐማ ግን ታግሶ ወደ ቤቱ ሄደ። ልኮም ወዳጆቹንና ሚስቱን ዞሳራን አሰራ። ደስ ብሎታል። ወደ ንጉሱ ወደ አስቴር ግብዣ የተጋበዘው እሱ ብቻ ስለሆነ ንጉሱ በጣም ስላከበረው ደስ ብሎታል። ነገር ግን ደስታው ፍጹም አልነበረም። ደስታውን የሚቀንስበት አንድ ነገር ነበረ። ምንድን ነው ያ ደስታውን የሚቀንስበት? መርዶክዮስ አለ። አይሰግድለትም። ሐማን ስገባና ሲወጣ አይሰግድለትም። ምን ይደረጋል እያለ ትንሽ የሚያበሳጭ ነገር መቼም አይታጣም እያለ አሁን ምን ደስታ አለ ይሄ ሰውዬ እዚህ እያለ ይሄ ሰውዬ እስካልጠፋ ድረስ ምን ደስታ አለ እያለ እያዘነ ጉዳዩን ሊያማክራት ሚስቱንና ወዳጆቹን ጠራቸው። ሐማን ከቤተ መንግሥቱ ሲወጣ ከንጉሡና ከንግሥቱ ጋር ራት የተጋበዝኩ እኔ ብቻ ነኝ። እንዴት አይነት ክብር ነው! ሁለተኛ ቀን ወደ ቢሮ ስገባ ከሥራ ባልደረቦቹ ጋር ሲያወራ ይታየኛል። በቃ ይሄን እያወራ ትናንትና ማታ ከንጉሡና ከንግሥቱ ጋር ግብዣ ነበረኝ እያለ ስንጠራራ ይታየኛል። ታዲያ ድግሱ የተዘጋጀው ለሶስታችን ብቻ ነበረ እያለ እዚያ በራቱ ቦታ የነበረውን ድባብ፣ ክፍሉም እንደሚመስል፣ ምግቡ እንዴት አይነት እንደሆነ እየነገራቸው ስዝናና ይታየኛል። ከውጭ የተጋበዝኩ እኔ ብቻ ነበርኩ። ይገርማችኋል፣ እኔን የጋበዘችኝ ንግሥቱ ነበረች እያለ ከዚያ ወደ ውጭ ይወጣል። በትዕቢት ተሞልቶ ስንጎማለል አይኑ በአይሁዳዊ በመርዶክዮስ ላይ ያርፋል። ከዚህ በፊት መርዶክዮስ በቤተ መንግሥቱ ደጃፍ ላይ የታየው ማቅ ለብሶ ነበረ። አሁን በላዩ ላይ ማቅ የለም። እግዚአብሔር አንድ ነገር ያደርጋል ብሎ በእምነት እየተጠባበቀ ነበረ። ምንም እንኳን ሐማን ንጉሡ ያለ ልክ ከፍ ከፍ ቢያደርገው መርዶክዮስ አይፈራውም። ሐማን አይፈራውም። መርዶክዮስ እሱን ሲያይ አይሸማቀቅም።
ወድቆም አይሰግድለትም። ምክንያቱም እግዚአብሔር ከሐማ እንደሚበልጥ ያውቃል። ስለዚህ ሐማን ወደ ውጪ ሲወጣ መርዶክዮስ ብዙም የተደነቀ አይመስልም። በዚህን ጊዜ ሐማን በጣም ተቆጣ። ጥርሱን እያንገጫገጨ ከንፈሩን መንከስ ጀመረ። ቆይ ዋጋውን እሰጠዋለሁ አለ። ሐማን ለሚስቱና ለጓደኞቹ ክብሩን ለመናገር ስለፈለገ ልኮ አስጠራቸው። ቁጥር 11 ሐማም የሀብቱን ክብርና የልጆቹን ብዛት ንጉሡም ያከበረበትን ክብር ሁሉ በንጉሡም አዛውንትና ባሪያዎች ላይ ከፍ ከፍ እንዳደረገው አጫወታቸው። የኔ ስል ይታያችሁ። ሰው ስለ ራሱ ብዙ ሲያወራ መስማት ይሰለቻል። ግን የንጉሡን ማተም በእጁ የያዘ ኃያል ሰው እሱን ደፍሮ የሚናገረው ማናል? ነገር ግን በልባቸው ምናልባት ቶሎ ንግግሩን በጨረሰውና በወጣ ስሉ እንደነበረ ገምታል። ምን ያህል ሀብት እንዳለው አወራ። ንጉሡ እንዴት እንዳከበረው፣ ስንት ልጆች እንዳሉት አወራላቸው። በነገራችን ላይ የአይሁዶች ተርጉም አንድ መጽሐፍ የአይሁዶች ሐማን 10 የራሱና ከራሱ ልጆች ሌላ 208 ወንዶች ልጆች ነበሩት ይላል እና 208 ወንዶች ልጆች ከየት እንደመጡ ያ ሌላ ታሪክ ነው። ዛሬ አናነሳም። ለልጆቹ ብዛት ንጉሡ እንዴት እንዳከበረው፣ ክብር ሁሉ በንጉሡና በአዛውንቱ በባሪያዎች ላይ ከፍ ከፍ እንዴት እንዳደረገው የናጫወታቸው ይላል መጽሐፍ። ይህ ሁሉ ክብር፣ ሀብት፣ ስልጣን ቢኖረውም ሐማ በሕይወቱ የረካ ሰው አልነበረም። እንደነዚህ አይነት ሰዎች ምንም ቢያገኙ አይረኩም፣ ባላቸው አይደሰቱም፣ ተጨማሪ ክብር ይፈልጋሉ። ይህ ሁሉ ክብር አለው፣ አገር ሁሉ ይሰግድለታል። አንድ አይሁዳዊ በእምነቱ ምክንያት አልሰግድም ስላለ የውርደት መስሎ ታየው። እንቅልፍም ቢያል አንድ ሰው አልሰግድ ስላለ እንደሱ አይነት ሰዎች አንድም ሳይቀር ሰው ሁሉ እንዲሰግድላቸው ይፈልጋሉ። አጋጣሚ አንድ ሰው አልሰግድ ካለ እንቅልፍ ያጣሉ፣ ይሰጋሉ። ቁጥር 12 እና 13 ሐማም ንግሥቲቱ አስቴር ወዳዘጋጀችው ግብዣ ከኔ በቀር ከንጉሡ ጋር ማንንም አልጠራችም። ደግሞ ነገ ከንጉሡ ጋር ወደ እሷ ተጠርቻለሁ። ነገር ግን አይሁዳዊው መርዶክዮስ በንጉሡ በር ተቀምጦ ካየሁ ይህ ሁሉ ለእኔ ምንም አይጠቅምም አለ። ይህ ሁሉ ክብር መስሎም አይታየኝም። መርዶክዮስ እዛ ተቀምጦ እያየ አሁን ምስቱ ሰለቻት። ይህን ወደ መስማት መሰለኝ። አሁንስ ሁሌ ስለዚህ ሰውዬ መስማት ሰለቸኝ ያለች ይመስላል። እና ቁጥር 14 ምስቱም ዞሳራና ወዳጆቹ ሁሉ ቁመቱ 50 ክንድ የሆነ ግንድ ይደረግ፣ ነገም መርዶክዮስ ይሰቀልበት ዘንድ ለንጉሡ ተናገር፣ ደስ ብሎ ከንጉሡ ጋር ወደ ግብዣው ግባ አሉት። ነገራቸው ሐማንን ደስ አሰኘ። እውነታችሁን ነው፣ ይሄ አሁን ጥሩ ሀሳብ አምጥታችኋል። ግንዱንም አስደረገ። 50 ክንድ ወደ 23 ሜትር ቁመት ያለው ዛፍ የ7 ፎቅ ቁመት ያለው ይታያችሁ። ምናልባት የ7 ፎቅ ቁመት ያለው ትልቅ
ዛፍ ተዘጋጀ። በፐርሺያ ሰውን ሲሰቅሉ በገመድ አንቀው አይደለም፣ በረዥም እንጨት ላይ የሚሰቀለውን ሰው ይሰኩታል። በእንጨት ላይ ተሰክቶ ከፍ ተደርጎ ይሰቀላል። በጣም አሰቃቂና አሳፋሪ ሞት ነው። ሐማን ለመርዶክዮስ ካለው ጥላቻ የተነሳ ወድቆ ስላልሰገደለት ብቻ እንደዚህ አይነቱን አሳፋሪና አሰቃቂ ሞት አቀደለት። ማታ ወደ ቤቱ ሄዶ አልጋው ላይ ሲወጣ የሚታየው የዛፉ ስዕልና የመርዶክዮስ በስቃይ መቃተት፣ መርዶክዮስ አስር መርዶክዮስ በዛፍ ላይ ተሰቅሎ ስቃትት ያ ስዕል ነው ማታ እየታየው የሚያድረው። ቁጥር 14 ላይ ነው ያለነው። 5ኛውን ምዕራፍ እዚህ እናቆማለን። የመጨረሻ ሐሳብ ልናገር። ችግሮችን ለመጋፈጥ ስንዘጋጅ አንድ ጉዳዩ እስከ መግባታችን በፊት እግዚአብሔርን እንጠብቅ። በጥበቃ ሰዓታት ውስጥ እግዚአብሔር የሚሰራው ስራ አለ። በትዕግስታችን ይሰራል። በሁኔታችን እሱ ጣልቃ ገብቶ ስራውን ይሰራል። ከእግዚአብሔር አስቀድመን አንሩጥ። አንድን ትልቅ ውሳኔ ለመወሰን ስንዘጋጅ እግዚአብሔርን እንጠብቅ። መቸኮል አያስፈልግም። ለትልቅ ውሳኔ የበለጠ ብዙ መጠበቅ ያስፈልጋል። ከዚህ በፊት ሄደንበት በማናውቀው መንገድ ላይ ለመሄድ ስናስብ መጠበቅ አለብን። ለምን ያህል ጊዜ እኔ አላውቅም። ለሳምንት፣ ለወር ወይም ለ3 ወር ሊሆን ይችላል። ጣልቃ ገብተን እንዳናበላሽ መጠንቀቅ አለብን። ሌላው ከኃይለኛው ሰው ጋር ከሐማ አይነቱ ጋር ለመግጠም ስንዘጋጅ እግዚአብሔር ልቡን እንዲከፍት እንጸልይ። በምሳሌ 16:7 ላይ የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእሱና በጠላቶቹ መካከል እንኳን ሰላምን ያደርጋል ይላል። እግዚአብሔር ጠላታችን ወዳጃችን ሊያደርገው ይችላል። ስለዚህ እንደ ሐማን አይነቱ ጨካኝ ሰውን ለመግጠም ስንዘጋጅ እግዚአብሔር ልቡን እንድነካ እንጸልይ። ሁለተኛ ሐሳብ ነው። ሶስተኛው ሌላ ሐሳብ በማይመች ቦታ በምንሰራበት ጊዜ እግዚአብሔር ትዕግስት እንድሰጠን እንጸልይ። አይሁዶችን የሚጠላውን ከምድር ገጽ እንዲጠፉ የወሰነውን ሰው ሐማንን አስቴር ታግሰዋለች። በእጇ መዳፍ ላይ ቢሆንም 2 ጊዜ ራት ጠርተዋለች። ሳትቸኩል የእግዚአብሔርን ጊዜ ጠብቃለች። መርህ የሌለው ጠላት ሲያጋጥምህ እግዚአብሔር ድፍረት እንድሰጥህ ጸልይ። ጌታ ይባርካችሁ። የአስቴር መጽሐፍ ዛሬ ምዕራፍ 5 ቁጥር 14 ላይ ደርሰናል ማለት ነው። ተራ በተራ እያየን እና አሁን ሐማንና ንጉሱም ለሁለተኛው ራት ተጋብዘዋል። እዚያ ላይ ነው የተውናቸው። ቀጥሎ ምን እንደሚሆን ነገ እንመለከታለን። በሰማይ ያለህ ቅዱስ እግዚአብሔር አባታችንና አምላካችን ታላቅና የተፈራ አምላክ፣ ጥበብ ለሌላቸው ጥበብ የምትሰጥ አምላክ፣ ደካሞችን የምታበረታ አምላክ፣ የወደቁትን የምታነሳ አምላክ፣ በሰው ዘንድ የተረሱትን የምታስብ አምላክ፣ ድንቅ የምታደርግ አምላክ፣ ልትሰራ ያቀድከውን ማንም የማይከለክል ሁሉ በእጅ በደጅ የሆነ አምላክ እኛ አንተን
ስለምናመልክ እናመሰግንሃለን። ከዚህ ከአስቴር መጽሐፍ ውስጥ ለሕይወታችን የሚረባንን ነገር እንድትናገር እንጸልያለን። እንድንጠቀምበት እንድንኖርበት እርዳን አባት ሆይ። እምነታችንን የሚያጠነክር መልእክት ይሁንልን። ይሄ ስለሰማህን ተመስገን። በልጅ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።